ስለ ጥምቀት ሲነሳ ሁላችንም አእምሯችን ላይ የሚመጣ አንድ ምስል አለ አይደል? ዛሬ ግን ከዚያ ከምናውቀው ከተለመደው ምስል አልፈን ወደ አንድ እጅግ በጣም ጥልቅ መንፈሳዊ ሐሳብ እንገባለን። ይኸው የመንፈስ ቅዱስ ጥምቀት ማለት በእርግጥ ምን ማለት ነው? እስቲ አብረን እንመርምር። እሺ እንጀምር። አብዛኞቻችን ጥምቀት ስንባል ወዲያው ወደ አእምሯችን የሚመጣው በውሃ የሚፈጸም ስነ ስርዓት ነው። ያው ይህ ምስል ትክክል ነው። ለዛሬው ትንታኔያችንም መነሻ የሚሆነን ይኸው የተለመደ ግንዛቤ ነው። እንግዲህ ይህ የመጽሐፍ ቅዱስ ክፍል ነገሩ ሁሉ የሚጀምርበት ያ ወሳኝ ቅጽበትን ማለት ነው። ጌታ ኢየሱስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ሲወረድበት የአብም ድምፅ ከሰማይ ሲናገር፣ ዋው! ይህ ሁሉ ለቀጣይ ውይይታችን መሰረት የሚጥልልን ታላቅ ክስተት ነው። ግን ቆይ ታሪኩ እዚህ ላይ አያልቅም። እዚህ ጋር ነው ነገሩ ይበልጥ ጥልቅ እየሆነ የሚመጣው። ምክንያቱም መጽሐፍ ቅዱስ ስለ ሁለት የተለያዩ የጥምቀት አይነቶች ነው የሚናገረው። አዎ በትክክል ሁለት ተለያዩ ጥምቀቶች አሉ። አንደኛው በዮሐንስ የተሰጠው የንስሐ ጥምቀት ሲሆን፣ ሁለተኛውና የዛሬው ትኩረታችን የሆነው ደግሞ በመንፈስ ቅዱስ የሚሰጠው ጥምቀት ነው። ሁለቱ ፍጹም የተለያየ ዓላማዎች አላቸው። ይህን ንጽጽር ስናይ ልዩነቱ በጣም ግልጽ ነው አይደል? የዮሐንስ ጥምቀት በሰው የሚከናወን ሰዎችን ለጌታ መምጣት የሚያዘጋጅ የዝግጅት ምዕራፍ ነበር። የመንፈስ ቅዱስ ጥምቀት ግን ከዚያ እጅግ የላቀ ነው። በራሱ በክርስቶስ የሚከናወን ኃጢአትን የማሸነፍ ኃይል በመስጠት እና ሙሉ በሙሉ አዲስ ፍጥረት በማድረግ አዲስ ሕይወት የሚጀምርበት ነው። እሺ፣ እዚህ ጋር ግን አንድ በጣም ትልቅ ጥያቄ ይነሳል። ምናልባትም የብዙዎቻችን ጥያቄ ሊሆን ይችላል። ይህ ጥያቄ ወደ ሁለተኛው ክፍላችን ያሻገረናል። ጥያቄው እንግዲህ ይሄ ነው። ኢየሱስ ኃጢአት አልባ ከሆነ የንስሐ ጥምቀት ለምን አስፈለገው? ይህ ጥያቄ በመጀመሪያ ሲታይ ግራ የሚያጋባ ይመስላል። ነገር ግን መልሱ ስለ ተልእኮው አስደናቂ እውነት ይገልጥልናል። እንግዲያው መልሱ ይሄ ነው። የኢየሱስ ጥምቀት ከኃጢአቱ ለመንጻት አልነበረም፣ በፍጹም። ይልቁንስ በይፋ መሲሐዊ ተልእኮውን የሚጀምርበት፣ በመንፈስ ቅዱስም ለዚያ አገልግሎት የሚቀባበት ቅዱስ ስነ ስርዓት ነበር። ከሁሉም በላይ ደግሞ ለእኛ ለሰው ልጆች የምንከተለውን መንገድ ለማሳየት የቀረበ አርአያ ነበር። እዚህ ጋር ወሳኙ ነጥብ፣ ቁልፉ ቃል እንደ ሰው የሚለው ነው። ኢየሱስ ፈተናዎችን ያሸነፈው በመለኮታዊ ኃይሉ ብቻ ሳይሆን በመንፈስ ቅዱስ ኃይል በተሞላ ሰውነቱ ነው። ይሄ ደግሞ እኛም በመንፈስ ቅዱስ ኃይል የሥጋን ምኞት ማሸነፍ እንደምንችል የሚያሳይ ትልቅ ተስፋ ይሰጠናል። እሺ፣ እንግዲህ የጌታ ኢየሱስን ምሳሌነት አየን። አሁን ደግሞ እስቲ ወደ ዋናው ነጥብ እንምጣ። ይህ የመንፈስ ቅዱስ ጥምቀት በአንድ አማኝ ግላዊ ሕይወት ላይ ምን አይነት ስር ነቀል ለውጥ እንደሚያመጣ እንመልከት። የዚህን ጥቅስ ኃይል እስቲ እናስተውል። ጥምቀትን ከሞትና ከትንሣኤ ጋር ነው የሚያያይዘው። ለአሮጌው ማንነታችን እንደመሞትና ከክርስቶስ ጋር ለአዲስ ሕይወት እንደመነሳት ይቆጥረዋል። ይህ ከሞት ወደ ሕይወት የሚደረግ አስደናቂ ሽግግር ነው። ከለውጡ በፊት የነበረው ሕይወት ይህን ይመስላል። በራስ ጥንካሬ ላይ የተመካ፣ ለኃጢአት ባርነት የተዳረገ እና ምንም አይነት መንፈሳዊ ፍሬ የሌለው ባዶ ሕይወት። አሁን ደግሞ ለውጡን ተመልከቱ። ልዩነቱ የሰማይና የምድር ያህል ነው። ይህ አዲስ ሕይወት ለጌታ የሚኖር በሥጋ ሳይሆን በመንፈስ ኃይል የሚመካ የጽድቅ መሣሪያ ሆኖ የመንፈስን ፍሬ የሚያፈራ ነው። ይህ እውነተኛና ስር ነቀል ለውጥ ማለት ይሄ ነው። እሺ፣ አሁን እንግዲህ ሁሉንም ነገር ሰብስበን ወደ ማጠቃለያው ስንመጣ የመጨረሻውና ትልቁ ጥያቄ ይነሳል። የዚህ ሁሉ የመንፈስ ቅዱስ ጥምቀት፣ የዚህ አዲስ ሕይወት የመጨረሻው ዓላማው ምንድን ነው? ሁለት በጣም ወሳኝ ቃላት እዚህ ላይ እናያለን፣ ቅብዓት እና ማህተም። እስቲ በቀላሉ እኛቸው። ቅብዓት ማለት ለአንድ ኮንክሪት ተልእኮ ኃይልን መቀበል ማለት ሲሆን፣ ማህተም ደግሞ ልክ ይህ ሰው የኔ ነው የሚል የእግዚአብሔር የማንነት ማረጋገጫ ማህተም እንደማግኘት ነው። ስለዚህ በፍጹም ልንረሳው የማይገባን ትልቁ እውነት ይሄ ነው። የመንፈስ ቅዱስ ጥምቀት የጉዞ መጨረሻ አይደለም።
እንዲያውም የጉዞ እውነተኛ መጀመሪያ ነው። መለኮታዊ ተልዕኮ የሚጀምርበት እና ማንነታችን በእግዚአብሔር የሚረጋገበት መነሻ ነጥብ ነው። ሂደቱ እንግዲህ ይህን ይመስላል። በመጀመሪያ የእግዚአብሔር ንብረት መሆናችን ይታተማል። ከዚያም ለሕይወታችን ቅዱስ ተልዕኮና ዓላማ እንቀበላለን። በመጨረሻም ያንን ተልዕኮ ለመፈጸም የሚያስችለንን ኃይል ከመንፈስ ቅዱስ እንቀበላለን። እንግዲህ ይህንን ትንታኔ የምንዘጋው በአንድ ትልቅ ጥያቄ ነው፣ ሁላችንም ልናስብበት በሚገባ። ይህንን ሁሉ ከተረዳን በኋላ የመንፈስ ቅዱስ ማህተም በላያችን ላይ መኖሩ በዛሬው የዕለት ተዕለት ሕይወታችን ውስጥ ምን ትርጉም አለው? ይህንን እውነት ማወቅ አኗኗራችንን እንዴት ሊለውጠው ይገባል?